ለጸሎቱ ለነበረኝ የአባቶቻችን አምላክ የተመሰገነ ይሁን። አጭር መርሃ ግብር ነው የሚኖረን። ዛሬ ያው የመሰባሰባችን ምክንያት ይህ ቤተ ጉባኤ ይታወቃል። በባህር ዳር ነባር የሆነ ቤተ ጉባኤ ነው፣ በመጽሐፍ ጉባኤ ማለት ነው። ሆኖም ግን በአንድም ሌላ መንገድ እንደዚህ ከላይ በራሪ መሰል ጉዳዮች አንጻራዊ አዳዲስ ጉባኤ ቤቶች ብዙ የተደራጀ ነገር ሲኖራቸው እዚህ በራሪ መሰል ጉዳዮች የተጓደለ እና እሱም ወረዳ ማዕከል በማስካል ሰላም ወረዳ ማዕከል ክፍተቱን አይቶ ፕሮጀክት ነድፏል። አንጻራዊ ግን እንደ መነሻ እንዲሆን የተወሰኑ መጻሕፍትና ደግሞ አሁን ዘመኑን ማግኘት ስለሚያስፈልግ መጻሕፍትንም መጻፍ ስለሚያስፈልግ እንደው እንደ መነሻ ቢሆን ብለን አንድ ዲስኮርስ ገዝተናልና በዚህ በተመለከተ ነው መርሃ ግብር የሚኖረን። መርሃ ግብራችን ያው በጸሎት ተጀምሯል። አንድ ለ10 ደቂቃ የሚሆን አባታዊ ትምህርትና መልእክት አባታችን የጉባኤ መምህር ስላሉ ያስተምሩናል። ከባህር ዳር ማዕከል ማህበረ ቅዱሳን የመጡ ተወካዮች አሉ፣ ሰብሳቢዎች ማለት ነው። ዛሬ ያለ መልእክት ያስተላልፍናል ማለት ነው። ከዛ በኋላ ያው አባታችን ይገኛሉ ለምንጠብቀው አሁን ደንባቸው በማላቸው ስለሚገኙ እሳቸው መልእክትና ማሳረጃ የሚሰጡን ያው ርክክቡ ያደርጋሉ። የተወሰነ ሰነድም የተገዙ መጽሐፍ ብዙ ናቸው። ወደ 92 የሚሆኑ ትላልቅ መጽሐፍ ገዝተናል። ለአንድ ቤተሰብ ስላለ ብዙ ከነዋጋቸው ስላለ ቤተ ጉባኤው ላይም ያ ሰነድ ይቀመጣል፣ ማህበረ ቅዱሳን ላይ ይቀመጣል። እንዲሁም ደግሞ አጥቢያ ሰበካው ላይ ወደ መከታተልና ድጋፍ ማድረግ ስላለበት ስለሚቀር እሷ ሰነድ ላይ ጉባኤው ላይ ስለሚሆኑ ክብረ አባታችን መላከ ሰላም ባህር ሙሉዓለም የሚፈርሙበትና የሚያስረክቡ ነው። ስለዚህ እሱ ላይ እሳቸው እንጠብቃለን ማለት ነው። ይሄ ወደ መጀመሪያ መርሃ ግብራችን የሚሆነው በማህበረ ቅዱሳን የባህር ዳር ማዕከል የደብረ ሰላም ወረዳ ማዕከል በገና መዘምራን መዝሙር ያቀርቡልናል ማለት ነው። የበገና መዝሙር። ስለዚህ ወደ እሳቸው ወደ እነሱ ይወስዳቸዋል። በወልድ በመንፈስ ቅዱስ አሐዱ አምላክ የተወደዳችሁ የእግዚአብሔር ቤተሰቦች መልካም እሺ የተከበሩ መምህራችንን መላከ ሰላም ባህሩ ሙሉዓለም መጥተውልናል። የተከበራችሁ የዛሬ
እንግዶቻችን ጉባኤያችን ለመጎብኘት ወደዚህ የመጣችሁ እግዚአብሔርን እያመሰገንኩኝ በጸሎትም የጉባኤ አምላክ ማስተዋሉ ጥበቡን ያድለን እያልኩ አጭር የትምህርት ጊዜን ለመጠቀም በእግዚአብሔር ስም እንደምን አደራችሁ፣ እንደምን ሰነበታችሁ። እግዚአብሔር በቸርነቱ በይቅርታው በዚህ ጉባኤ እንድንሰባሰብና ደቀ መዛሙርት የሚውሉበትን የሚያድሩበትን የሚማሩበትን ቦታ እኛም በጋራ ሆነን በየግላችን መጠን የምናየው ነው አውቃለሁ፣ ሁሉም ያውቃል። ዛሬ ደግሞ በጋራ አጠር ያለ መርሃ ግብር አዘጋጅታችሁ ቆይታችሁን ከኛ ጋር ስላደረጋችሁ በእግዚአብሔር ስም እናመሰግናችኋለን። እንዳስተምር ስለተጋበዝኩኝ አንድ መጽሐፍ ቅዱስ ክፍል ነው የምናገረው። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ ይህንን መነሻ አድርጌ ትንሽ ቆይታዬን ከእናንተ ጋር አደርጋለሁ። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ መዝሙረ ዳዊት መዝሙር 86 ቁጥር 6 ላይ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል የሚለውን መነሻ የምናደርገው መዝሙረኛው ንጉሱ ልበ አምላክ የተባለው ዳዊት ሕዝቡን እግዚአብሔር በምን እንደሚመክራቸው በምን እንደሚያስተምራቸው ያለፉትንም የሚመጡትንም ያለፈውን በታሪክ የሚያውቀውን የሚመጣውን በትንቢት የሚመለከተውን እግዚአብሔር ለሕዝቡ በመጽሐፍ እንደሚያስተምር እንደሚነግር ነግሮናል። እና እግዚአብሔር ይህንን አማራጭ ወይ ደግሞ ይህንን ማስተማሪያ መንገሪያ ስልት እንዴት ወደደው ስንል ትንሽ ወደኋላ መለስ ብለን ማየት ይጠበቅብናል። እንዲያ ማለት የመጀመሪያ እግዚአብሔር ሰውን በመጀመሪያ ተፈጥሮ መማሪያ አድርጎ የሰጠው ሁለት ነገሮች አሉ። የመጀመሪያ የመማሪያ መንገዶች ሁለት ነገሮች አሉ ለሰው የተሰጡ ማለት ነው። የመጀመሪያው አእምሮ ጠባይ ነው። አእምሮ ጠባይ በተፈጥሮ የተሰጠን የተቀነባበረ መልካሙና በጎውን መለየት ማወቅ የሚችል ተፈጥሯዊ ክብራለ ጠባይ ነይብ አእምሮ ክፉን በጎን ለይቶ የማወቅ ስልጣን የተሰጠው የሰው ልጅ ይህ የመጀመሪያ አእምሮ ጠባይ የተባለው የመጀመሪያ መማሪያችንና እግዚአብሔር የሰጠን የትምህርት ማግኛ መንገድ ነው። ከእንስሳት ተለይተን ከአራዊት ተለይተን ከሌሎች ፍጥረታት ከግዑዛን ፍጥረታት ተለይተን ከእጽዋት ከሕያዋን ከሌሎችም ፍጥረታት ተለይተን ሰውና መላእክትን በአእምሮ ጠባይ ፈጠረ ይላል። ስለዚህ ይሄ አእምሮ ጠባይ ሰው ሆኖ መፈጠር ማለት ሰው ሆኖ መፈጠር ዓይን ሲገለጥ ማረፊያ እንዳለው ወይም ደግሞ እንዲሁ ዓይን በተገለጠ ጊዜ ለማየት ጊዜ እንደማይፈጅበት ሰው ሆኖ ሲፈጠር አእምሮ ለማወቅ የተዘጋጀና ለመረዳትም የሚፈልግ መጓጓትና ፍላጎትን በውስጡ አስቀምጦ ከብርቱ መሻት ጋራ ሰውን ፈጠረ። ይህ አእምሮ ጠባይ ይባላል። በተፈጥሮ ያገኘ ነው ማለት ነው። ይህ አእምሮ ጠባይ እያደገ ነገሮችን የመረዳት የማስተዋል ጸጋ እያበዛ ይሄዳል። ነገሮችን በአእምሮ ጠባይ ይመለከታቸዋል። ወደ ሁለተኛው መምህር ይሄዳል ማለት ነው። ሁለት መምህሮች አሉት ያልኳችሁ። ይህ አእምሮ ጠባይ የተባለው መምህራችን በተፈጥሮ የተሰጠን ጸጋችን ስጦታችን በደንብ እያሰራ ነው ስንል ወደ ምልከታ ወደ ትኩረት ወደ መረዳት ይሄድና እነሱን ስነ ፍጥረትን ማየት ይመለከታል። ሁለተኛው መምህር ስነ ፍጥረት ነው። ሁለተኛው መምህር ስነ ፍጥረት መድኃኔዓለም ክርስቶስ ወደዚህ ዓለም በመጣበት ጊዜ እንድንማርባቸው ካመለከተና ከጋበዘን መምህራን ስነ ፍጥረት ናቸው። እጽዋትን ተመልከቱ፣ አበቦችን ተመልከቱ፣ የሰማይ ወፎችን ተመልከቱ ማለት ከእነሱ እንድንማር መጋበዝ ነው ማለት። እነሱ መምህሮቻችሁ ናቸው። እጽዋት መምህሮቻችሁ ናቸው። እንስሳት መምህሮቻችሁ ናቸው። ሰማይ መምህር ነው። ሰማይን ይነግር በአስተርእዮቱ ሰማይ በመዘራጋቱ እግዚአብሔርን ይገልጣል ብሎ ቅዱስ ጳውሎስ እንደነገረን
ሰማያት ይነገራ ስብሐተ እግዚአብሔር ብሎ ነብዩ እግዚአብሔር ዳዊት እንደነገረ ሰማያት የእግዚአብሔር ክብር ይናገራሉ ይላል። እነዚህ መምህር ናቸው ማለት ወይ ደግሞ ተፈጥሯዊ መጻሕፍት ናቸው ማለት። እግዚአብሔር በዚህ መንገድ ሰውን ነገር አስተማር። ይህ ማለት አእምሮ ጠባይና ስነ ፍጥረት በጋራ ሆነው የመጀመሪያ ህግ የሆነውን ህገ ልቡናን በውስጡ ሰው አሳድጎ መልካምና መጥፎን ለይቶ መጥፎን ቶ መልካሙን ሰርቶ ከእግዚአብሔር ጋር እንዲገናኝና ህጉን ትእዛዙን በአእምሮ ብቻ መምህር ሳይነግረው አስተማሪ ሳይነግረው ጠብቆ እንዲኖር እግዚአብሔር እንዲህ አይነት ችሎታ ሰጥቶ ፈጠረው። ሰው አስተማሪ ሳይኖር መምህር ሳይኖር መጽሐፍ ሳይኖር መጻሕፍት ስነ ፍጥረት ሆነው አእምሮ ጠባይም ተመሳሳይ መምህር ሆኖ ነገር ግን ህገ ልቡና የተባለው በውስጣችን አድሮ መልካሙን ነገር አስርጾ አጉልቶ እንዲሰራ እግዚአብሔር እንዲህ አድርጎ ችሎታ ሰጥቶ ሰውን ፈጠረው። በጣም የተከበረ ፍጥረት ነው ማለት ነው እና በዚህም በጣም ብዙ ሰዎች ተጠቀሙ። እግዚአብሔር ተሰጥቷል እንዳለ በዚህ የተጠቀሙ ሰዎች እናገኛለን። በህገ ልቡና መጽሐፍ ሳይኖር ሳይጻፍ አስተማሪ ሳይኖር የሚገርመው አይደለም መጠቀም ታተው ሞትን ሳይቀር ያሸነፉ እንደነ ሄኖክ ያሉ ሰዎች እናገኛለን። ሄኖክ አካሄዱን ከእግዚአብሔር ጋር ያደረገ ሞትም አላገኘውም ብሎ በኦሪት ዘፍጥረት በምዕራፍ 5 ቁጥር 22 ላይ ተጽፎ ነበር ነው ማለት። ይህ መጽሐፍ አልነበረም። መጻሕፍቱ ስነ ፍጥረት ነው ማለት እጽዋት ናቸው። ይሄ ደግሞ አእምሮ ጠባይ ነው ማለት አካሄዱን ከእግዚአብሔር ጋር ያደረገ ሞትም አላገኘውም ብሎ ይነግረናል። እና ሄኖክ የተባለው ሰው ምን አልመሰላችሁ በምዕራፍ 19 ላይ የተፈጠረ ሰብ ለዚህ ከመዝ ያጽና ሃይማኖቱ በረቆ በቀለ ሰው እኮ አለ እንደራሱ በራሱ የተረዳውን በራሱ ያወቀውን እግዚአብሔርን ሰው ሲፈጥረው በነጭ ወረቀትና በጥቁር ቀለም በተጻፈ ህጉን ትእዛዙን አጥንቶ ሊኖር አልተፈጠረም። እንግዲህ እንደ መላእክት እንደ ሰማይ መላእክት እንዲሁ በአእምሮ ጠባይ አውቆ ተረቶ በህገ ልቡና ተረቶ እግዚአብሔር ሊያመልክና ሊያገልግል የተፈጠረ ብሎ እነዚህ ሁለተኛ አማራጭ እንደሆኑ መጻሕፍቶች ይነግረናል። እና ሄኖክ ሲናገር እሱ ያወቀውን የተረዳውን የኖረበትን ይነገራል። አሁን የሄኖክና እንደሱ ያሉ ሰዎች መዳን በህገ ልቡና ተመርቶ መጻሕፍትን ወይ ደግሞ ስነ ፍጥረትን ተረቶ መኖር ከሊቅነቱና ከምሁርነቱ የተነሳ መምህር ሳያስተምረው መጽሐፍ ሳያነብ ብያቸዋል። ግን የተፈጠሮ ጸጋውን ተጠቅሞ ሞትን ሳይቀር አሸንፎ ከእግዚአብሔር ጋር መኖር ከቻለ በኋላ ነገር ግን በጣም ጥቂት ሰዎች ብቻ እንደሱ የሚሆኑ ሰዎች ሲያይ አዘነ። ወደፊት እግዚአብሔር መጻሕፍት ለሰው እንደሚሰጥ ማሰብና ሰው እኮ እንዲህ ያልተፈጠረው ነበረ በመጽሐፍ በጥቁር ቀለም በነጭ ቀለም በጥቁር ቀለምና በነጭ ወረቀት ህጉን ትእዛዙን አክብሮ ጽፎ ሊኖር አልተፈጠረው ነበር እኮ አለ። እና ሳንደስ መላእክት ለመላእክት ለሚካኤል ለገብርኤል እስካሁን ህግ የላቸው መጽሐፍ አልተጻፈላቸው የሚያነቡት የላቸው ነገር ሲፈጠሩ እንደ ሰው ሆኖ ተፈጥሯል። ይህን አስከብረው እንደሚሉ እንደዛ ነበር የተፈጠረ አለ። እናሳ በእነዚህ በዚህ ሄዱት እንደነ ኖህ ያለ እንደነ አብርሃም እንደነ ይስሐቅ እንደነ ያዕቆብ ያለው ነው በጣም ብዙ ተጎዳ። ከዛ በኋላ እግዚአብሔር ምን አደረገ? ጽሁፍን በተለያየ ደረጃ የመጀመሪያው ጽሁፍ ምንድነው? አውቶግራፊ ተባለ። እንደው ጽሁፎችን በተለያየ ደረጃ ነው በታሪክ ያስቀመጧቸው አባቶቻችን ማለት ነው። ይሄ የድንጋይ ላይ ጽሁፍ፣ የሸክላ ጽሁፍ፣ የደንገል ጽሁፍ እየተባለ በድንግል የተቆራረጠ ጽሁፍ የሚጻፈው ማለት ነው። የሸክላ ላይ በጣም ጥቂት ነው የሚጻፈው፣ የልብን አያደርስም። የድንጋይ ላይ ጽሁፍ በተመሳሳይ ጥቂት ነገር ነው ሊያስነብ የሚችለው፣ የልብን አያደርስም። ነገር ግን አባቶቻችን በድንጋይ ላይ ጽፈው ሃይማኖታቸውን አስተላለፉ። በአውቶግራፍ በተባለው መሳሪያ ጽፈው ሃይማኖታቸውን አስተላለፉ። በሸክላ በደንገል ጽፈው ሃይማኖታቸውን አስተላለፉ። ከዚህ በኋላ እንደገና ቆየና ይሄ መጽሐፍ ነው ማለት ነው። የሸክላ መጽሐፍ አለ፣ የአውቶግራፍ መጽሐፍ አለ፣ የደንገል መጽሐፍ አለ፣ የድንጋይ መጽሐፍ አለ ማለት ነው። እነዚህ መጽሐፍቶች ነበሩ። አሁንም በትላልቅ በጥንታውያን አብያተ ክርስቲያናት ስንት በድንጋይ ላይ የጻፉ መጽሐፍቶች እናያለን ማለት ነው። ብዙ ላይሆን ይችላል። ነገር ግን ለማስተላለፍ የፈለጉት ትምህርት በመጽሐፍ ጽፈው ድንጋይ መጽሐፍ ነው ማለት ነው። እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። በድንጋይ ላይ መጽሐፍ፣ በሸክላ መጽሐፍ፣ በአውቶግራፍ መጽሐፍ፣ በደንገል መጽሐፍ እግዚአብሔር ሕዝቡን አስተምሯል። ከዛ በኋላ እንግዲህ ማን መጣ? ይሄ እንትን ጥቅል የሚባለው መጽሐፍ መጣ። ጥቅል ማለት የሚተረተረው ነው። እንደዚህ ልፋፈጽር ይባላል በገጠር እናቶች የሚያደርጉ እንደዚህ አይነት መጠቅለያ ያለው በአንድ በኩል የተነበበው ይጠቀልላል፣ በሌላ በኩል ደግሞ ገና የሚነበበው ተጠቅልሎበታል ማለት በሁለት መጠቅለያ እየተጠቀለለ እየተዘረዘረ የሚነበብ መጽሐፍ ተጻፈ። ይሄ ብራና ነው ማለት ብራና የተሻለ ዘመን የሚባለው ብራና መጣ ማለት
ይሄ በጣም ብዙ ጊዜ እስከ ቅርብ ጊዜ ከነ ሙሴ እና ከሌሎችም ደጋጎቹ ይሄ እንዲያውም በነ ሶሎሞን ዘመን ነው ይሄ እየበዛ ሄደ። ይሄ እየበዛ መጣ እስከ ቅርብ ጊዜ ድረስ ብራና ዛሬ የሚወጡ ሰዎች አሉ ማለት እሱ ዘመን ተሻጋሪ ሆኖ ቤተክርስቲያናችን ቦታ ኖት ከጥቅሉ እንደገና ወደ መጽሐፍ ጥራዝ መጥቶ ጥራዞቹ የብሉይ ኪዳን መጻሕፍቶችን ሳይጨምር የአዲስ ኪዳን መጻሕፍት በጥራዝ የብሉይ ኪዳን መጻሕፍቶችም አልፎ አልፎ ዛሬ ድረስ ያሉት እንደዛ ሊኖር ይችላል። ይሄ በዚህ መንገድ ቀጠለ ማለት ነው። አሁን እንግዲህ ያለንበት ደግሞ ምን ሆነ? ወረቀት መጣ ማለት ነው። ወረቀት ደግሞ ምን ቀጥሏል? ዲጂታል የሚባለው መጥቷል ማለት ነው። አሁን እግዚአብሔር በዚህ ሁሉ ላይ ያስተምራል። በዚህ ሁሉ ያስተምራል። በዚህ ሁሉ መጽሐፍ እግዚአብሔር ለሕዝቡ ነግሯል። የመጀመሪያው መጽሐፍ ስነ ፍጥረት፣ ከዛ በኋላ ያለው እንግዲህ አሁን ያዘረዘሩት ማለት ነው። በዚህ ሁሉ ያስተማረ እግዚአብሔር ሕዝቡን የነገረ ያስተማረ መጽሐፍት ምን ስለሆኑ ነው ካልነ መጽሐፍት መጀመሪያ እግዚአብሔርን ማያ መስኮቶች ናቸው። በዓለም ውስጥ እግዚአብሔርን እንድናይ የሚያስችሉ መጻሕፍት ናቸው። በትንሹም ቢሆን መረዳት የምንችለው በመጻሕፍት በኩል ማለት። ስለዚህ ዛሬ የመጣልን እግዚአብሔርን የምናይባቸው መጻሕፍቶች መጥተውና ማለት የእግዚአብሔር ማያ መስኮቶች፣ የእግዚአብሔር ማያ በሮች እንደ አቅማችን በትንሹ ማየትም በትልቁ ማየትም የሚቻለው እንደ ሃይማኖት ጽናትና እንደ አእምሮ ስብዓት ቢሆንም ከዚህ በኋላ መስጠሮች ተገኝተዋል። ስለዚህ ይህ በጣም ትልቅ ስጦታ ከስጦታ በላይ የሆነ ስጦታ ማለት እስካሁን ድረስ በጣም ብዙ ነገር ተደርጎልናል። ነገር ግን አሁን ልብስ አልብሰውም ቢሄዱ ልብሱ ያልቃል። ምን በላው ሰጠውን ቢሄዱ የሚበላውም ነገር ዛሬ በልተው ነገ የለም ይርበናል። ጫማ ጫምተውን ቢሄዱ በተመሳሳይ እንደዚያው ነው የሚሆነው። ብር ሰጠውን ነው እስካሁን ድረስ እንደሚያደርጉልን ብር ሰጠውን ቢሄዱ ደግሞ ያ ብርም ምናልባት መጽሐፍ ልንገዛበት ይችላል። ነገር ግን ብዙ ተግዳሮት የሚገጥመው ይሆናል። ሌላ ነገሮች የሚተጉት ስለምን የቀደሙ እናርግ እንችላለን። ይሄ መጽሐፍ ግን በትክክል እስትንፋሰ እግዚአብሔር የሆነ እግዚአብሔር ጻፉ ብሎ አዝዞ ያጻፈው መጽሐፍ ስለሆነ እግዚአብሔር እኮ ጻፉ ብሎ ነው ያጻፈው። መጽሐፍ ቅዱስን እግዚአብሔር ለሙሴ ጻፈ አለው። በጣም እግዚአብሔር ቸር አምላክ ስለሆነ ድካማችን ስላወቀ ስንፍናችን ስለተረዳ እሱ የምንረዳበት ሙሴ ልይ ብሎ አንድ ቀን ተገለገለ። በቃ ፊት ክልይና አንድ ቀን እንደው ምንድነው ባለሟልነት ብሎ ሲጠይቀው የኔን ፊት አይቶ ጸንቶ መቆም ይቻላል የለም ማለት እንቻው ባለሟልነት ምን ይታወቃል? አይ እንዲህ አካል በቃ ጀርባዬን ተዋል ብሎ ጀርባውን ማየት ምንድነው ካለ በመጽሐፍት በኩል ጀርባን ማየት ሙሉ መረዳት አያስችልም። ሰው ጀርባውን አይታችሁ ትለዩታላችሁ። ምናልባት እንደው አቋቋሙን አደጋገቱን ነው የሚሆን። ፊት ለፊት የታየ ሰው በትክክል መታወቂያ በፊት የሚነሳ ያው ከአንገት ላይ ነው። ከአንገታችን ሰው ልናውቀው አንችልም። አው አንገቱን ተሸፍኖ ቢቀር እንዴት ልናውቀው እንችላለን? እና ጀርባዬን ታያለህ ያለው በትንሹ ላንተ በመጽሐፍት በኩል እገለጽልሃለሁ። ጀርባዬን አይተህ ከዛ በኋላ አንተ ደግሞ እንደ አቅምህ ለሌላው አስረዳ ብሎ የነገረው በመጽሐፍት በኩል እና ሙሴ ጻፍ እየተባለ የጻፈው እስትንፋሰ እግዚአብሔር የሆኑት የእግዚአብሔር እስትንፋስ የእግዚአብሔርን ሕይወት የእግዚአብሔርን ፈቃድ የእግዚአብሔርን መመሪያ የምናገኝባቸው መጻሕፍቶችን ስላገኘን ስላመጣችሁልን እግዚአብሔር አምላካችን ለእናንተም ጥበቡን ማስተዋሉን ይስጥልን። በጣም የመጨረሻ ስጦታ ምለው እኔ መጽሐፍ በዚህ ምድር ላይ ብዙ ስጦታ ሰው ሰጥቶ ሊያውቅ ይችላል። ሰጥቶኛል። መጽሐፍ እንደሰጠኝ ሰው የሚያስደንቀኝና እምወድ ማከሮስ የለኝ። እውነት እናገር እሱ ነው በጣም ምክንያቱም ያ ሰው ቀጣይነት ለኔ ብቻ ለሌላውም ተርፏል ማለት አዎ ልብስ ያለብሰኝ ሌሎች ጨርሰዋል። አዎ ሌላም ነገር ቢያደርግልኝ እኔ የምጨርሰው ነው። መጽሐፍ ግን ለዘላለሙ እኔ ብቻ ሳይ ለልጅም ሰጥቼ ለተማሪም ማጉርሽው ለሌላው ሰው ማስተምረው አሁንም ሳያልቅ መቀጠል የሚችል ትልቅ ጾታ ስለሆነ ይህንን ቤተጓዩን አስባችሁ አምጣችሁ በመሰጣታችሁ እግዚአብሔር ለእናንተም ዕውቀትን እጥፍ ድርብ አድርጎ እግዚአብሔር ይስጥልን። ይህንን የምንለው ዘመኑ እንግዲህ እንደምታውቁት መጻሕፍትን ለመግዛት ምን ያክል አስቸጋሪና ከባድ እንደሆኑ ውድ የሆኑ መጻሕፍቶችን አንባቢና ተነባቢ መገናኘት የማይቻልበት አጋጣሚ አለ። በጣም በየቤቱ ብዙ መጻሕፍቶቹ ተደርድረው ስትገቡ የምትጎበኟቸው ነገር የሚያነባቸው የሌሉ አንባቢ የሌላቸው መጻሕፍቶች አሉ። አንባቢ የሌላቸው መጻሕፍት ተገዝተዋል። ሰዎች መግዛታቸው ትልቅ ነገር ነው። ምናልባት ከፍቅራቸው የተነሳ ማንበብ ግን አልችልለው
ልጆቻችን ያነቡታል ብለው አልያ እንደው ጊዜ አግኝቼ አነባዋል ብለው የገዙት መጽሐፍ በየቤታቸው ተቀምጦ እናያለን። በአንጻሩ ደግሞ ተማሪ መጽሐፍ መግዛት አልችል ብሎ ስለዚህ ፈላጊና ተፈላጊ አልገናኝ ብሎ የሚኖርበት አጋጣሚ ነበር ማለት ነው። ዛሬ ፈላጊና ተፈላጊ አንባቢና ተነባቢ በቤተ ጉባኤያችን በእናንተ አማካኝነት ስለመጣ ደስታችን አሁንም በዚህ ቋንቋ ብቻ ስለምንገልጸው ቀላል ነገር አይደለም። እስካሁን በዚህ ጉባኤ ቤት ያው ብዙ ዘመን ብናሳልፍም እንኳን ስንቆይ የነበረው ሰው በራሱ ድካም በራሱ ጥረት እንዳቅሙ የተቻለው ገዝቶ ያልተቻለው እንዳዝምሎ ተቸግሮ ሊተው የሚችል ነገር እንዳለ ነው ምንረዳ የነበረ። ከዚህ በኋላ ለቤተ ጉባኤው ቋሚ ሆነው የሚሰጡን አገልግሎት ልክ የሌለው ስለሆነ እግዚአብሔር እኛ ካልሰነፍ በቀር ከዚህ በኋላ ባለው ትልቅ ነገር ስላገኘን ደስ ብሎናል። እናንተም እንኳን መጣችሁ እንኳን ጎበኛችሁን። እግዚአብሔር ይስጥልን።